የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንደምታዩት ከርዕሱም እንዳያችሁት የዶሮ ጥብስ በኦቨን የምትሰሩትን ወይም ሮስት ቺክን የሚባለውን አሰራር ነው ማሳያችሁ። ቀለል ባለ መንገድ ቀጥታ ወደ አሰራሩ። ቅመማ ቅመሙ የምታዩት የጨመርኩት ነጭ ሽንኩርት ፓውደር፣ ቀይ ሽንኩርት ፓውደር፣ የተፈጨ ቲማቲም ሶስ ወይም ደግሞ ሳልሳ፣ ትንሽዬ ዘይት፣ ትንሽ ውሃ፣ ሌላዎችም ቅመማ ቅመም ካለ መጨመር ትችላላችሁ። ከሙን፣ ቆንጆ በርበሬ፣ ማንኛውም ችግር የለውም። እኔ የጨመርኩት እንግዲህ ያለኝን ነውና መጠቀም ትችላላችሁ፣ በቤታችሁ ያለውን ማለት ነው። እንደምታዩት ዶሮዋን አጥቤ በጣም እሽት አርጌ ነው ያጠብኩት። ሽታ እንዳይኖረው አርጌ በመሃል ደግሞ ሶሱ ውስጥ እንዲገባ ስንጥቅ አርጌ በትንሽ ትንሹ ቆራርጫለሁኝና እንደምታዩት ከዛ እንደዚህ ሁሉንም አንድ ላይ አዋህደውና ለ30 ደቂቃ ያህል ከድኜ አስቀምጣለሁ ማለት ነው። እንደዚህ ሁሉም ቦታ ካዋሃዳችሁት በኋላ እንግዲህ ለ30 ደቂቃ በኋላ ከ30 ደቂቃ በኋላ ስታበስሉት በኋላ ጣም ያለው ነው የሚወጣው። ለዛ ነው 30 ደቂቃ ማቆየው። አልሚኒየም ሳህኑ ላይ ታረጉና እንዳይዝባችሁ እንደዚህ በምታዩት መልኩ ያዘጋጀሁትኝ ያስቀመጥኩትኝ በ250 ዲግሪ ላይ አስገባለሁ ማለት ነው። ከዛ ለአንድ ሰዓት ያህል ነው ማበስለው። በአንድ ሰዓት ቆንጆ ነው ይወጣል። በጣም ጥሩ በሆነ መልኩ በስሎ ይወጣል። ቆንጆ ነው። ይኸው እንደዚህ እንደምታዩት ከአንድ ሰዓት በኋላ ወጥቶልኛል። በጣም ነው የሚጣፍጠው፣ ምንም ጥርጥር የለውም። ሞክሩት። ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።